በማምነው ጓደኛዬ ሚስቴን ተነጥቄያለሁ። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ የቀልብ ዶክተር ነው። የቀልብ ዶክተር በሲሕር፣ በጅን፣ በአይንናስ እንዲሁም በዓለማዊ በሽታ በአላህ ቃልና በነቢያችን ሰለላሁ ዐለይሂ ወሰለም ሱና መሰረት ሕክምና የሚያገኙበት ቤት ነው። ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። አላህ የኡማው የዓፊያ ሰበብ ያደርገን። ዛሬ የአንድ ወንድማችንን ታሪክ ለማየት እወዳለሁ። በማምነው ጓደኛዬ ሚስቴን ተነጥቄያለሁ። መንሱር ክፍል 3። ማን እንደሆንኩ አላወቁኝም። እኔም እሺ ብዬ እያስተዛዘንኩ ተቀመጥኩላቸው። ብቻዬን ቀንና ማታ በተዘጋ ቤት ውስጥ አለቅሳለሁ። የልጅ ማጣት፣ የሚወደኝን ሰው ማጣት ፈጽሞ ራሴን ጎዳኝ። ሽንት ቤት ብሄድ እንጂ ሌላ የትም አልሄድም ነበር። ማልቀስ መድኃኒት መዋጥ ሆነ ነገሬ። እሷ ጋር ደውዬ ተመለሺ ማለት እንኳን አስጠላኝ። ከዛንም ያለብኝን ውዝፍ የቤት ኪራይ ከፍዬ ምናልባት ከቆየው በማለት የሁለት ዓመት ኪራይ ከፈልኩና ወደ ገጠር አመራው። በቃ እዛ ሙሪድ ሆናለሁ፣ ባይሆነኝ እታከማለሁ ብዬ። በሽታዬ ነው እንዲህ የሚያደርገኝ። እኔ ግን ምንም የማውቀው ነገር የለም። ገጠር ምናልባት ላታውቋቸው ትችላላችሁ። የሆኑ ሼክ ጋር ሄድኩኝ። እሳቸው ሲያዩኝ ባንተ ላይ የተሰራ ሲሕር እንደ ውሁድ ተራራ የገዘፈ ነው አሉኝ። ሳትሞት አላህ ሲሕርህን ያውጣልህ ይሉኛል ሁሌም። ያ ይበልጡኑ ተስፋ አስቆረጠኝ። በዚህ ትግል ውስጥ ሳለው ግን ወንድሜን፣ ኡስታዜን፣ አክባሬን አገኘሁኝ። ኡስታዜ ስምህን እዚህ ላይ መግለጽ አልፈልግም፣ ቃል አስገብተኸኛልና እኔ እዚያ ሰው የማይደርስበት ገጠር ውስጥ እናንተን አላህ ሲልክልኝ ከሚነላህ ተአምር ካልሆነ በቀር ማንስ ሊሆን ይችላል? እዚያ አካባቢ ያሉ ሼኾች ላይ በወቅቱ ዘምታችሁባቸው ነበር። ሽርክን አቁሙ የሚሉ ዳዕዋዎችም ነበሯቸው። ስለ እናንተ መጥፎ ስሞችን ነበር የምሰማው። ያኔ የቀልብ ዶክተር ገና አልተወለደም፣ አልታሰበም ነበር። እናም እናንተ በእግር ዳዕዋ መስጂድ ግቡ፣ ጨሌያችሁን አውልቁ፣ ተውሂድ ይግባችሁ፣ ቅድሚያ ለእውቀት በሚለው አስተምሯችሁ እነኚህ ወሃቢዮች መጥተዋል፣ አትስሟቸው መባልም ተጀመረ። ብዙ ስም ወጣላችሁ። እኔም ሳላቃችሁ ብዙ አውርቻለሁ። አንድ ቀን ይኸው እኔን ወደ ቀጥተኛ መንገድ የመራኝ ኡስታዜ ወደ ሼኼ ቤት መጣ። ሰላም ብሎም እንደተቀመጠ እኚህ ሰውዬ ገና ሲያዩት ማውራት ጀመሩ። አንተ ከከተማ የመጣህ ኢትዮጵያ ኖረህ አረብ የምትመስል ፍጥረት ነህ። አንተ ላይ ያለ የአላህ ውዴታ ማንም ሰው ላይ አላየሁምም አሉት። ሁላችንም ማን መጣ ብለን ለማየት ጓጓን። ኡስታዜም እንዲህ አለ፣ እውነት የአላህ ውዴታ ካለኝ አላህ ይወድሃል የሚሉኝ ከሆነ አላህ የሚወደውን ተግባር ላመላክቶት። በቀን 5 የአውቃት ሰላትን ይስገዱ።
ጨሌዎችን ይበጥሱ፣ በእርሶ ዘንድ ያሉ በጅን የታሰሩ የተተበተበባቸውን ሰዎች ፈተው ወደ አላህ ወደ ተውበት ያምሩ አላቸው። ሁላችንም ደንግጠን እያየኑ ነበር። እኛ ሙሪዳቸው ነን ስላልገባን እንጂ ወይ አንዳች ነገር ይዞን እንጂ በዛው ቀን ኡስታዜን ገለኑ ነበር። ኡስታዜ ያንተ ኑር እኮ አይደለም በአካል ያየህን ያላየህን እንኳን የሚያፈዝ ምርጥ የአላህ ባሪያ ነህ። በዚያ ወቅት ሼኻችን የነበሩ እኚህ ሰውዬ እኔ ጀሃነም አልገባም፣ እኔ አልሰግድም እያሉ ጮኹ። ብዙም ተሳደቡ፣ ተራገሙ። እኛም ማድረግ ያለብንን አደረግን። ኡስታዜን በምንሸኝ ሰዓት ወደ ውጭ መሸኘት ልበለው እንጂ በቢላ ጭምር እያስፈራራን ስናስወጣው ፍርሃት ያልተፈጠረበት የአላህ ባሪያ እንዲህ አለኝ፣ ና ወደ መስጊድ እኔን አግኘኝ። አላህ ካለ አንተ የኡማው ብርሃን ሁን። ወላሂ ከሚነላህ የተጠራሁ እስኪመስለኝ ድረስ የሚጋልበኝ ንዴት በሙሉ በረደልኝ። ውስጤም በጣም ደነገጠ፣ ፈራሁ፣ ቆምኩ። ምንም አላልኩም። በእጅ ያለውንም ጩቤ የያዝኩትን ስለት ጣልኩት። ኡስታዜ በዚህ ወቅት ተራምዶ ሄደ። የሆነ ነገር የያዘኝ መሰለኝ። በቃ ኡስታዜን ፈራ ነው። ከዛንም አስር ሰላት ደርሶ መስጊድ እስኪሄድ ድረስ በጣም ውስጤም ፈራ። ደሞ ሂጄ ቢገለኝስ ብዬ እስክፈራው ድረስ። በዛ ወቅት ገጠር መግባቴ ከጠቀመኝ አንዱ ነገር ምን መሰላችሁ? ወደ 12 ኪሎ ቀንሼ ነበር። የምንበላው ስለሌለ ይመስለኛል። የሰላቱ ወቅት ደርሶ ከዛንም ርቀት ያለው መስጊድ በእግሬ ተጓዝኩኝ። አስር ላይ ሲሰገድ እኔ ከውጭ ሆኜ አያለሁ። ሲጨርሱ እውነት ኡስታዜ ለእኔ ተዘጋጅቶ ነው ፈልጎኝ ነው ብዬ ማየት ጀመርኩ። ግን ማንም ለማንም የተዘጋጀ የለም። ሰው ሹልክ ብሎ ሲወጣ እዛ የገጠር መስጊድ ላይ ኡስታዜን ቁርአን ሲቀራ አየሁት። ቀጥ ብዬ ወደሱ ሲሄድ አየኝ መሰለኝ። ቆመና ወደ እኔ መጥቶ አቅፎ እንኳን ደህና መጣህ አለኝ። ወላሂ አሽሀዱ ቢላሂ ረሱላችን የተቀበሉኝ እስኪመስለኝ ድረስ እቅፋቱ ልቤ ውስጥ ቀረ። በህይወቴ ሰው እንደዛ ያለ ማቀፍን አቅፎኝ አያውቅም። ደነዘዝኩ፣ ቆሜም ቀረው እና ወክ እናድርግ ብሎኝ ወክ ማድረግ ጀመረ። ምንም አላወራንም። ወላሂ ወደ 20 ደቂቃ ሙሉ ምንም አላወራንም። ዝም ብለን በእርጋታ እየተራመድን ነበር። ውስጤን የሚያዳምጥም መሰለኝ። አልቅሼ ልነግረው ብዬ ምንም ማድረግ አልቻልኩም። ዝም ብለን ተጓዝን እና በመሃል ተመልከት አላህ ውብ አድርጎ የፈጠረውን አለኝ። እስከ ዛሬ ድረስ የገጠሩ የተራራውን ውበት አላየሁትም፣ አይታየኝም ነበር። ሱብሃንአላህ አልኩኝ ውስጤ ጠይቆ የሚለኝ ከዛ ሁሉ ውስጤን የሚያፍነከንከው ጥያቄ ምን እንደሆነ ታውቃላችሁ? መላኢካ ነህ ወይስ ሰው? አይደለም። ማንህም አይደለም። ውስጤ ርብሽ ሲያደርገኝ የነበረው ጥያቄ አንተ ዋህብይ ነህ የሚለው ነበር። ተመልከቱ የጀህልናዬን ጥግ። ከዛ 20 ደቂቃ መስጊዱን ዞረን መጣንና ነጭ ጀለብያም ሰጠኝ። ገላህን ታጠብ፣ አስር እንስገድም አለኝ። ውስጤ ፍርሃቱ ጠፍቷል። በቃ አላህዬ ላከልኝ ማን እንደሆነ አውቄያለሁ። እሺ አልኩ፣ ታጠብኩም። ከሱ ጋር ሰገድን። ኡስታዜ የሰው ሙሉ ነው። በዚህ ሰዓት ስለ ሁኔታዬ ጥያቄዎችን ጠይቆኝ ምን አለኝ? አሁን ችግርህ ምንድነው? እዚህ ያመጣህ አልልህም። አንተና አላህ ናቸው ችግርህን የምታውቁት። ግን እወቅ ዛሬ ታልፋለች አለኝ። ያስቀየምካቸውን ሰዎች በሙሉ አውፍ አስብል፣ ለእናትህም ድረስላት አለኝ። እሺ አልኩኝ። ሁሉንም ምክር ሰማሁ። እንዳንተ መሆን እፈልጋለሁም አልኩት። የውስጣችንን አወራን፣ ብዙም ተወያየን። እዚህ ላይ ማውራት የማልችላቸውን ነገሮችም ተመካከረን።
ወላሂ ከሱ ጋር ወደ አዲስ አበባ ተመለስን። ያኔ የቀልብ ዶክተር ምን ሊመስል እንደሚችል በራሱ ተወያይተናል። እናም የመጀመሪያ ታካሚ መሆን እንደምፈልግም ጭምር ነገርኩት። ብዙም ተወያየን። አልሐምዱሊላህ የኔ ህይወት መስመር መያዝ ጀመረ። በህክምና ላይ ምን ለውጥ አገኘ ካላችሁኝ፣ በህክምናዬ ላይ አፍዬን አግኝቻለሁ። ለህይወቴ ትርጉም ማዕናውን አግኝቻለሁ። ጫት ሱስም ኡስታዜ ዱዓ ካረገልኝ አንስቶ አልሐምዱሊላህ አሰኝቶኝ የማያውቅ። ሁሌ አላህ እንዴት መረጠኝ ብዬ አስባለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ህክምናው በቁርአን፣ ህክምናው በአስካሮች፣ ህክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነብያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ህክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ህክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።